እናንተ የባሌን ጉድ ዛሬ ልንገራችሁ። ዘሌ እንደዚህ አይነት ሰው ነው እንዴ? ሞክረው መስመሩ ተይዟል። ብዙ ሰዓት አንተ ማን እየጀነጀንክ ነው? ማን ስለሆንክ ነው አንተ ዌይቲንግ ራሱ ሲገባ የኔን ስልክ ማታነሳ? ስፒከር ላይ ላድርግ እንዴ? ችግር አለብኝ። እንደዚህ ብለሽኛል፣ ተሸላችን እኮ ብለሽኛል እንድትለኝ አልፈልግም። ባሌን ካላልኩ ታዲያ ማንን ነው ነው አረዳልከው? ከአንድ ወር በኋላ እመጣለሁ፣ ለባል እዚህ ነው የምውለው፣ ከልጆቼ ጋር ነው የምውለው ብለህ ነው አይደል ሄድከው? እና ታዲያ ሌላ ነገር ምን? ይኸውልህ ምክንያት አታብዛ፣ ይኸውልህ ምክንያት አታብዛ። እና እኔ በበዓል ብቻዬን መዋል አለብኝ ከቤተሰብ ጋር ሳልጠራራ? ዶሮውን ራሱ ያረደልኝ ወንድሜ እንደሆነ ነግሬያለሁ አይደለ? እና በዓል ካል እሺ፣ የዛ ሰዓት መንገድ ባይኖር ወይ ትራንስፖርት እንኳን ከሌለ ለምን በማግስቱ ወይ ደግሞ በሶስተኛው ቀን እሺ፣ በማግስቱ አርብ ነው፣ ቅዳሜ ለምን አልመጣህም? ለምን እሑድ አልመጣህም? እኔ እኮ ጥያቄ ያ ነው። ጥያቄ እኮ ያ ነው እኮ። ችግር አለ። አንተ ራስህ ችግር ስላለብህ ነው። እሺ እሺ፣ አሁን ወደ ቤት ትመጣለህ አትመጣም? አንድና አንድ የምጠይቅህ ጥያቄ ቢኖር ይሄን ብቻ ነው። እኔ በበዓል ብቻዬን መዋል የለብኝም። አዎ በዓልን በዓል ሳይመስለኝ ዋልኩኝ። አለፈ። ካለፈ በኋላ ራሱ ሳምንት ሊሆነው ነው አሁን አይደል እንዴ? እሺ መልካም። ማን እንደሚጎዳ እናየዋለን። እኔ እንደምጎዳ፣ አንተ እንደምትጎዳ፣ ሰው በህይወት ካለ ማንኛውም ነገር ይታያል አይደል? እሺ ችግር የለውም። እንደ ቀልድ ያወራነውን አሁን ላይ እንደ ቀልድ ያወራነውን በጨዋታ መካከል ያወራነውን እያቄም ካሁን እንድትናገረኝ አልፈልግም። እያቄም ማለት ነው። በዛ ሰዓት እኔ ስናገር አትናገረኝም ነበር። በዚህ አይነትማ እኔም ብዙ ቁስል አለብኝ ማለት እኮ ነው። በጣም ብዙ ቁስል አለብኝ ማለት ነው። ዞሮ ዞሮ እኔ ሶስተኛ ወገን አልፈልግም። ማንም ስላንተ ክፉ ቃል እንዲናገረኝ አልፈልግም። ግን የሄድከው ለስራ ነው። እሺ ችግር የለውም ስራ። ምክንያቱም እዚህ ጋር ብዙ የምታሟላቸው ነገሮች አሉ ማለት ነው። ለእኔ ብቻ ሳይሆን ለልጆቹ ታስፈልጋቸዋለህ። የልጆችን ጉሮሮ መሙላት አለብህ። ኖርማል ነው። አሁን ስራ እየሰራሁ አይደለም ታውቃለህ። በአንተ ነው የምተዳደረው አውቃለሁ። ግን እኔ ነኝ ጥፋተኛዋ። የዛ ሰዓት ስታማክረኝ እኔ ለአንድ ወር ስራ ነው እንጂ የሄድኩት ብዙ ቀን ማለት ከአንድ ወር በላይ ቆያለሁ ብትለኝ ኖሮ ወይ 2 ወር 3 ወር እሰራለሁ ብትለኝ ኖሮ የሚገርም ነገር ማለት ነው። የሚገርም ነገር እንደማልፈቅድልህ ነበር የማውቀው። ግን እኔ በገዛ እጅሽ ይሄደናል። ለበዓላችን ይሆናል። ለበዓል ስንት ነገር አለ። መስከረም ነው። የትምህርት ቤት ወጪ አለ፣ የደብተር አለ፣ ብዙ ነገር። ምክንያቱም ከበዓል ጋር ተያይዞ ነው ያው የትምህርት ቤትም የምንም ክፍያ ምንም ስላለብን እሺ በቃ የአንድ ወር ከሆነ ሄድና ስራ ያልኩህ እንጂ እኔ እንደዚህ እንድትቆይ ምናምን ነገር አይደለም። ይሄ ኖርማል ነው ማለት። ግን አሁን አንድ ነገር የተረዳሁት ነገር ትናንትና ስትለኝ የነበረው ልክ እንደ ቀልድ ያወራነውን ነገር ከዚህ በፊት ያወራነውን ነገር አሁን ላይ እየደጋገምክብኝ ነው። እንደዚህ ብለሽኛል፣ ተሸላችን እኮ ብለሽኛል እንድትለኝ አልፈልግም። ባሌን ካላልኩ ታዲያ ማንን ነው? እንደ ቀልድ እናወራለን፣ እንጫወታለን ምናምን አይደል? ይኸውልህ ዘሌ አንተ ነገረኛ በልሽ። እኔ ለማንኛውም ደስ ባለ ቀንና እኔ ችግር የለብኝም። ግን በኋላ እንዳይቆጭ ማለት ነው። ለማንኛውም ሰው በኋላ እደውልልሃለሁ እና ስልክ እሺ፣ ለምንድነው የሚዘጋው? ስራ በዝቶብህ አይደለም። አንዳንዴ እኮ ስሞክረው መስመሩ ተይዟል። ብዙ ሰዓት አንተ ማን እየጀነጀንክ ነው? ማን ስለሆንክ ነው አንተ ዌይቲንግ ራሱ ሲገባ የኔን ስልክ ማታነሳው? ስፒከር ላይ ላድርግ እንዴ? ችግር አለብኝ። እሺ ለማንኛውም ጫወቅ
ሰላም እንዴት አላችሁ ተመልካቾች? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ተመልካቾች ያው ለበዓል ብቻዬን እንዳሳለፍኩኝ ነግራችሁ ነበረ እና ዘሌ የት ሄዶ ነው ላላችሁኝ ዛሬ እነግራችኋለሁ። ማለት ዘሌ ለስራ ለአንድ ወር ስራ ብሎ ሄዶ ያው እንግዲህ ከአንድ ወር በላይ ሆኖታል ማለት ነው። በነገራችን ላይ እኔ የኔ ባል እስከዛሬ የትም ሄዶ አያውቅም ማለት ነው ከኔ ጋር ማለት ነው። ማለቴ አብረን ነው የምንኖረው ምናምን ማለት ነው ግን ባሎቻችሁ እውነት ለመናገር ባሎቻችሁ ሌላ ሀገር እናንተ ሌላ ሀገር የምትኖሩ ሰዎች መጥኔ ይስጣችሁ። ኦ ማይ ጋድ የምር መጥኔውን ይስጣችሁ እናንተ። በዛ ላይ ልጆቻችሁ አባቴ ይሄዳል አባቴ ይሄዳል ማታ ራሱ እንዴት እንደሚባንኑ እኔ ነኝ የማውቀው ማለት ነው። ልጆቼ በጣም አስቸግረውኛል። በዛ ላይ ደግሞ ስልካቸው ከቤት ከወጡ በኋላ ባሎች በጣም ቢዚ ነው ማለት ነው። እና በዓል ሳይመስለኝ ሳምንቱ መጣ ማለት ነው። እና በቃ ከዛ ስደውልለት ስናወራ ምናምን በቃ እንደ ቀልድ የምታወሩት ነገር አለ ቤት ውስጥ ሆናችሁ ምናምንና ምን ይለኛል እኔ ግን የባሌን ገመና መናገር አልፈልግም፣ ግን ልንገራችሁ ለእናንተ ከእናንተ የሚደበቅ ምንም እና ምንም ስለሌለ ማለት ነው። እና ምን ይላል ብዙ ጊዜ ትቀላለዳላችሁ ምናምን ያው ዘሌ ቀልድ ምናምን በጣም ሲሪየስ ነው፣ ግን እኔ አንዳንድ ጊዜ ጣል አደርጋለሁ ቃላቶች ማለት ነው። እና ለካያችን ክትብ አድርጎ ኖሯል ታውቃላችሁ። ክትብ አድርጎ እስቲ በደንቡ ልናፍቅሽ ብዬ ነው ይውጣልሽ ብዬ ነው ንዴቱም ምናምን ይባላል። እስቲ ፍረዱኝ እናንተ፣ እንደዚህ ይባላል? እኔ ነገረኛ ሴት ነኝ እንዴ? እንዴ የምሬን እኔ ነገረኛ ሴት ነኝ እንዴ? እኔ እንጃ። እና እኔ የማዝነው ብዙ ጊዜ ባሎቻችሁ ለስራ ሄደው ልክ ለበዓል ወይ ይሆን በአመት በሁለት አመት የምትገናኙ ሚስቶች እናንተ እንደውም ጀግኖች ናችሁ ማለት ነው የምር። ምክንያቱም ተለያይታችሁ ሲኖሩ ብዙ ነገር ጋብ የሚያደርገው ነገር አለ። በቃ አላቅም እኔ እንደራሴ ፈቃደኛ አይደለሁም። ጾሜን ባደር ይሻለኛል። እሱ ሌላ ሀገር ሰርቶ 3 ወር 4 ወር 5 ወር ሰርቶ ከሚመጣ እኔ እዚህ አብረን ሆነ ጾማችንን ብናደር ነው የምመርጠው እኔ እንደራሴ። እና ወንዶች አይታመኑም። ስለዚህ ባሎቻችሁ አትላኳቸው። በቃ የቀን ስራም ቢሆን የስራ ከእናንተ ጋር ሆኖ ማለት ነው። እኔ ነው የምመርጠው። ለምን በዓልን ስቅቅ ቃላታችሁ ስቅቅ በላችሁ። እኔ ስቅቅ ብዬ ነው አልኩት። ካሁን ይመጣል። ከዛ ስልኩን ጭራሽ ጠፍት አደረገብኝ ማለት ነው። ስደውልለት ስልኩ ሲሾፍ ነው። ከዛ ለምንድን ነው የዘጋው? ስለው ባትሪ ዘግቶብኝ። ለምን አልመጣም? መንገድ የለም። ያው መንገድ በአሁን ሰዓት እንደፈለገ መንቀሳቀስ ስለማይቻል በዛ መሀል እሺ ታዲያ ለምን አመጣ? ቅዳሜስ፣ ይሁድስ፣ ሰኞ